በመላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረው የጥምቀት በዓል ዘንድሮም የቅድመ ዝግጅት ስራዎቹ በመጠናቀቅ ላይ ናቸው። በዓሉ የአደባባይ በዓል እንደመሆኑ መጠን ሚሊዮኖችን ለምስጋናና አምልኮ የሚያሰባስብ መሆኑን የበዓሉ አከባበርን አስመልክቶ በዛሬው ዕለት መግለጫ የሰጡት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ አንስተዋል። ምዕመኑ በዓሉን ሲያከብር የፍቅርና የአንድነትን መንፈስ በሚገልጥ መልኩ ሊሆን እንደሚገባ ብፁዕነታቸው አስታውሰዋል። የጌታችንና የመድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል ቤተክርስቲያናችን በአደባባይ ከምታከብራቸው አበይት በዓላት አንዱ ሲሆን ረጅም ዘመንና ታሪክ ያለው በዓል ነው። በዓሉን ለማክበር በሚሊዮኖች የሚቆጠር ሕዝብ ከቤቱ ወጥቶ የሚገናኝበት ሲሆን ሰላሙንና አንድነቱን የሚጠብቅበት ሥርዓት አለው። መከባበር፣ መተሳሰብና ከተገቢው መንፈሳዊ መንገድ ደስታን መግለጽ የበዓሉ በጎ ገጽታዎች ናቸው። በዚህ ረገድ በዓሉ የሚከበርበት ሃይማኖታዊ ስርዓቱን በጠበቀ መልኩ መሆን እንዳለበትም ነው የተጠቀሰው። በበዓለ ጥምቀቱ የተመሰረተውን የጥምቀት ምስጢርና ከጥምቀት የሚገኘውን የልጅነት ጸጋ ማሰብም በዚህ ወቅት የሚጠበቅ ነው። በበዓለ ጥምቀት በጌታችን የተመሰረተልንን የጥምቀት ምስጢርና ከጥምቀት የሚገኘውን የልጅነትና ጸጋ እናስባለን። በጥምቀት የምናገኘውን ጸጋ መንፈስ ቅዱስ ከስጋዊነት ወደ መንፈሳዊነት መለወጥ እንዲሁም ከኃጢአት ማሰሪያና ከዲያብሎስ ግዛት ነፃ መውጣት እያሰብን ነጭ እንለብሳለን። ስለተደረገልን ሁሉ እግዚአብሔር አምላካችንን በመንፈሳዊ ዝማሬ እናመሰግናለን። ሰዎችን በሐሳብ የሚለያዩ ምልክቶች፣ መልእክቶችና አርማዎችን ይዞ መገኘት ተገቢ እንዳልሆነ ብፁዕነታቸው ጠቅሰዋል። በሁሉም የበዓሉ መከበሪያዎች ሁሉ ሰላምን፣ ፍቅርን፣ አንድነትን የሚሰብኩ ስራዎች ከምዕመኑ ይጠበቃሉ። ሰዎችን በሐሳብ የሚለያዩ መልእክቶችንና ምልክቶችን እንዲሁም አርማዎችን መጠቀም ከበዓሉ መንፈስ ጋር የሚጋጭ ነው። ነገሮቻችን ሁሉ ሰላምን፣ ፍቅርንና አንድነትን የሚሰብኩ ሊሆኑና አሉታዊ ውጤት ካላቸው ነገሮች ሁሉ ልንጠበቅ ይገባል። ነጭ ቀለም ያላቸው አልባሳትን በመልበስ የሀገራችንን ሰንደቅ ዓላማና የቤተ ክርስቲያናችንን አርማ ብቻ በመያዝ መልእክቶቻችንን ልዩነት ፈጣሪ እንዳይሆኑ በመጠንቀቅ በዓለ ጥምቀትን በስርዓት እንድናከብር እያልን በቅድስት ቤተ ክርስቲያናችን ስም ጥሪያችንን እናስተላልፋለን። ልዑል እግዚአብሔር አምላካችን በዓሉን የሰላምና የበረከት በዓል ያድርግልን። ሀገራችንን በጽኑ ሰላም በአንድነት ይጠብቅልን።